የ2018 ሲቢኢ የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ትናንት በተከናወኑ አራት ጨዋታዎች ተጀምሯል። አዲስ አበባ በቢቂላ ስታዲየም ላይ ኢትዮ ኤሌክትሪክና ባህር ዳር ከተማ 0-0 ተለያይተዋል። አርባ ምንጭ ከተማ ሸገር ሲቲን 2-1 አሸንፏል። ማማዶ ሴክና ገዛሃኝ ደሳለኝ በራሱ ላይ የአዞዎቹን ጎሎች ሲያስቆጥሩ ቢኒያም ፍቅሩ የሸገር ሲቲን ብቸኛ ጎል አስገኝቷል። ሐዋሳ ዩኒቨርሲቲ ስታዲየም ላይ ድሬዳዋ ከተማ ከፋሲል ከነማ ጨዋታቸውን 0-0 ጨርሰዋል። መቻል ከምድረገነት ሽረ 1-1 ሲለያዩ አለም ብርሃን ይግዛውን ለመቻል ተካልኝ ደጀኔ ለምድረገነት ጎሎቹን አስቆጥረዋል። ፕሪሚየር ሊጉ ዛሬ ሲቀጥል ሀዲያ ሆሳዕና ከቅዱስ ጊዮርጊስ፣ ኢትዮጵያ መድን ከኢትዮጵያ ቡና፣ ወላይታ ዲቻ ከኢትዮጵያ ንግድ ባንክና መቀለ ሰባ እንደርታ ከሲዳማ ቡና ይጫወታሉ። በፈረንሳይ ሊግ 1 28ኛ ሳምንት መርሃ ግብር ፓሪስ ሰን ጀርማ ፓርክ ደ ፕራንስ ላይ ቱሉዝን 3-1 አሸነፈ። የፈረንሳይ ሊግ 1 ከፍተኛ ተከፋዩ ኦስማን ዴምቤሌ በጨዋታው ሁለት ጎሎችን ሲያስቆጥር ጎንሳሎ ራሞስ ተቀይሮ ገብቶ አንድ ጎል አስቆጥሯል። የአሰልጣኝ ሉዊስ ኤንሪኬ ቡድን ፓሪስ ሰን ጀርማ ከተከታዩ ሎንስ ጋር ያለው ልዩነት ወደ 4 ነጥብ ከፍ በማድረግ በ63 ነጥቦች ሊጉን እየመራ ይገኛል። ሞሮኳዊው አሽራፍ ሀኪሚ በፓሪስ ሰን ጀርማ መለያ 200ኛ ጨዋታውን አከናውኗል። ፓሪስ ሰን ጀርማ በሚቀጥለው ሳምንት ረቡዕ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ፓርክ ደ ፕራንስ ላይ ሊቨርፑልን ያስተናግዳል። በሳውዲ ፕሮ ሊግ 27ኛ ሳምንት አልናስር አልናጅማን 5-2 በማሸነፍ መሪነቱን አጠናከረ። በጉዳት ለአንድ ወር ከሜዳ ርቆ የነበረው ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ በመቶኛ ጨዋታው በ56ኛውና 72ኛው ደቂቃ ሁለት ጎሎችን አስቆጥሯል። የባለፈው ዓመት የሳውዲ ሊግ ከፍተኛ ጎል አስቆጣሪው ሮናልዶ ዘንድሮ 23 ጎሎችን በማስቆጠር ከመሪው ኢቫን ቶኒ በሁለት ጎሎች ብቻ ያንሳል። የ41 ዓመቱ ሮናልዶ በሳውዲ ሊግ በመቶ ጨዋታዎች 97 ጎሎችን አስቆጥሮ 18 ጎል የሆኑ ኳሶችን በማቀበል 114 የጎል ተሳትፎ አስመዝግቧል። ፖርቱጋላዊ ኮከብ በተጫዋችነት ዘመኑ ያስቆጠራቸውን ጎሎች ብዛትም 967 አድርሷል። 1000 ጎሎች ላይ ለመድረስ 33 ጎሎች ቀርተውታል። በጨዋታው ሳዲዮ ማኔ ሁለት ጎሎችንና አብዱላህ አልሐምዳን አንድ ጎል አስቆጥረዋል። በአሰልጣኝ ጆርጌ ጄሱስ የሚመራው አልናስር በ70 ነጥቦች የሳውዲ ፕሮ ሊግን ሲመራ ዛሬ ምሽት 3 ሰዓት ጀምሮ አልታውንን የሚገጥመው አልሂላል በ64 ነጥቦች ሁለተኛ ደረጃ ላይ ይገኛል። አሰልጣኝ ጄናሮ ጋቱሶ ከጣሊያን ብሔራዊ ቡድን ኃላፊነት መልቀቁ ይፋ ሆነ። የጣሊያን ብሔራዊ ቡድን በቦስኒያና ሄርዘጎቪና በመለያ ምቶች ተሸንፈው ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ መሆኑን ተከትሎ በጣሊያን የእግር ኳሱ አመራሮች ስንብት እንደቀጠለ ነው። ከጣሊያን እግር ኳስ ፌዴሬሽን ፕሬዚደንት ጋብሪኤሊ ግራቪና እና ቡድን መሪው ጂጂ ቡፎን በመቀጠል አሰልጣኝ ጄናሮ ጋቱሶ ከኃላፊነት የተነሳ ሶስተኛው ሰው ሆኗል። በሰኔ 2025 አሰልጣኝ ሉቻኖ ስፓሌቲን በመተካት የጣሊያን ብሔራዊ ቡድን ኃላፊነትን የተረከበው የ48 ዓመቱ ጋቱሶ ከአዙሪ ጋር በነበረው ቆይታ 7 ጨዋታዎችን መርቶ በስድስቱ አሸንፎ በአንድ ጨዋታ ተሸንፎ 85 በመቶ የማሸነፍ ንጻሪ አስመዝግቦ ነበር። የቼልሲው አማካይ ኤንዞ ፈርናንዴዝ በክለቡ የሁለት ጨዋታ ቅጣት ተላለፈበት። አርጀንቲናዊ አማካይ ሰሞኑን በስፔኗ ማድሪድ ከተማ መኖር ምርጫዬ ነው በሚል ወደ ሪያል ማድሪድ መዛወር እንደሚፈልግ ፍንጭ የሚሰጥ አስተያየት መስጠቱ የቼልሲን ክብር የሚነካ ነው በሚል የክለቡን ኃላፊዎች አላስደሰተም። በዚህም ኤንዞ ፈርናንዴዝ ቼልሲ በኤፍኤ ካፕ ፍጻሜ ከፖርት ቬል እና በፕሪሚየር ሊጉ ከማንቸስተር ሲቲ በሚያደርጋቸው ጨዋታዎች ላይ እንዳይሰለፍ የዲሲፕሊን እርምጃ እንደተወሰደበት አሰልጣኝ ሊያም ሮሴኒዮር ተናግረዋል። የኤንዞ ፈርናንዴዝ ወኪል የቀድሞ የፓሪስ ሰን ጀርመን ኮከብ ሃቪየር ፓስቶሬ ግን ቼልሲን መልቀቅ እፈልጋለሁ አላለም። ከለንደን ይልቅ በማድሪድ መኖር ምርጫው መሆኑን በመናገሩ ማንንም ሊያስከፋ አይገባም በማለት የሀገሩ ልጅ ተከላክሏል። ብሩኖ ፈርናንዴስ የፕሪሚየር ሊጉ የመጋቢት ወር ኮከብ ተጫዋች ተብሎ ተመረጠ። ፖርቱጋላዊ አማካይ በመጋቢት ወር በተደረጉ ጨዋታዎች ሁለት ጎሎችን አስቆጥሮ 4 ጎል የሆኑ ኳሶችን አቀብሏል። የማንቸስተር ዩናይትድ አማካይ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሎ ሲመረጥ የአሁኑ ለስድስተኛ ጊዜ ነው። ብሩኖ ፈርናንዴስ በማንቸስተር ዩናይትድ 6 ጊዜ የፕሪሚየር ሊጉ የወሩ ኮከብ ተጫዋች ተብሎ የተመረጠው የክርስቲያኖ ሮናልዶን ሪካርድ ተጋርቷል።
በተያያዘ ዜና የአርሰናሉ ሚኬል አርቴታ የእንግሊዝ ፕሪምየር ሊግ የመጋቢት ወር ኮከብ አሰልጣኝ ተሸላሚ ሆኗል። የመድፈኞቹ አሰልጣኝ በወሩ ውስጥ ያደረጋቸውን ሶስቱንም የፕሪምየር ሊግ ጨዋታዎች ማሸነፍ ችሏል። የ44 ዓመቱ ስፔናዊ የፕሪምየር ሊጉ የወሩ ኮከብ አሰልጣኝ ሽልማትን ለስምንተኛ ጊዜ ሲያሸንፍ ከየካቲት 2024 ወዲህ የመጀመሪያው ሆኗል። የኒውካስሉ አጥቂ ዊሊያም ኦሱላ ማንቸስተር ዩናይትድ ላይ ያስቆጠረው የማሸነፊያ ጎል የፕሪምየር ሊጉ የወሩ ምርጥ ጎል ተብሎ ተመርጧል። የኮሞ ሴስክ ፋብሪጋዝ የጣሊያን ሴሪአ የመጋቢት ወር ኮከብ አሰልጣኝ ተብሎ ተመረጠ። በስፔናዊ አሰልጣኝ እየተመራ በሴሪአው ጥሩ ጊዜን እያሳለፈ የሚገኘው ኮሞ በመጋቢት ወር ያደረጋቸውን ሶስት የሊግ ጨዋታዎች በሙሉ ማሸነፍ ችሏል። በሊጉ 57 ነጥቦችን በመሰብሰብ አራተኛ ደረጃ ላይ የሚገኘው ኮሞ የ31ኛ ሳምንት ጨዋታውን ሰኞ ምሽት ከኦዲኔሴ ጋር ያከናውናል። የቀድሞው የቶተንሃም አጥቂ ጀርሜን ዴፎ የመጀመሪያ አሰልጣኝነት ጨዋታውን በአቻ ውጤት አጠናቀቀ። ከሳምንት በፊት የአምስተኛ ዲቪዚዮኑ ዎኪንግ ኤፍሲን የተረከበው ዴፎ በሊጉ የመጀመሪያ ጨዋታው በሜዳው ኤስትሌግን አስተናግዶ 3-3 አቻ ተለያይቷል። ዎኪንግ ኤፍሲ በናሽናል ሊግ በ55 ነጥቦች 11ኛ ደረጃ ላይ ይገኛል። የቀድሞው የአርሰናል አጥቂ ሉካስ ፔሬዝ የስፔኑን ካዲዝን ተቀላቀለ። የ36 ዓመቱ ስፔናዊ ከ8 ወራት በፊት ከፒኤስቪ አይንዶቨን ጋር ከተለያዩ ወዲህ ክለብ ፍለጋ ላይ ነበር። በስፔን ሁለተኛ ዲቪዚዮን የሚጫወተው ካዲዝ የቀድሞ ተጫዋቹን እስከ ውድድር ዓመቱ መጨረሻ በሚቆይ ውል አስፈርሙታል። በእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ ማንቸስተር ሲቲ ከሊቨርፑል ኤቲሃድ ላይ ቀን 8 ሰዓት ከ45 ጀምሮ ይጫወታሉ። በሊቨርፑል በኩል አሌክሳንደር ኢሳክ ከ3 ወራት ጉዳት በኋላ በቡድን ስብስብ ውስጥ ይካተታል ተብሏል። ሞሐመድ ሳላህ ሊቨርፑልን እንደሚለቅ ካስታወቀ በኋላ የመጀመሪያ ጨዋታውን ያከናውናል። በማንቸስተር ሲቲ በኩል አሰልጣኝ ፔፕ ጓርዲዮላ በቅጣት ቡድናቸውን አይመሩም። ጨዋታውን ማይክል ኦሊቨር በመሃል ዳኝነት ይመሩታል። ቼልሲ ስታንፎርድ ብሪጅ ላይ የሶስተኛ ዲቪዚዮኑ ፖርት ቬልን ምሽት 1 ሰዓት ከሩብ ላይ ያስተናግዳል። ኤንዞ ፈርናንዴዝ በቅጣት ተከላካዮቹ ሬስ ጄምስ እና ትሬቮር ቻሎባ በጉዳት ለቼልሲ አይሰለፉም። ፖርትቬል በእንግሊዝ ሶስተኛ ዲቪዚዮን የመጨረሻ ደረጃ 24ተኛ ላይ የሚገኝ ክለብ ነው። አርሰናል ሴንት ሜሪ ስታዲየም ላይ የቻምፒየንሺፑን ሳውዝሃምፕተንን ምሽት 4 ሰዓት ላይ ይገጥማል። በመድፈኞቹ በኩል ኖኒ ማድዌኬ፣ ፒየሮ ሂንካፒ እና ኤቤሬቼ ኤዚ በጉዳት ከጨዋታ ውጭ መሆናቸውን አሰልጣኝ ሚኬል አርቴታ ተናግሯል። በስፔን ላሊጋ 30ኛ ሳምንት አትሌቲኮ ማድሪድ የሊጉን መሪ ባርሰሎናን ምሽት 4 ሰዓት በዋንዳ ሜትሮፖሊታኖ ያስተናግዳል። ሁለቱ ቡድኖች በቀጣይ ቀናት በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የደርሶ መልስ ጨዋታ በድጋሚ ይገናኛሉ። ሪያል ማዮርካ ከሪያል ማድሪድ ቀን 11 ሰዓት ከሩብ ጀምሮ የሚከናወን ጨዋታ ነው።